ከተፈጥሮ ጋር የታረቀ ምቹ ከባቢን የመፍጠር ስራ የህልውና ጉዳይ ወደ መሆን ደርሷል። የመጣውን ቀውስና የሚመጣውን አደጋ ቀድማ የተረዳችው ኢትዮጵያ የአየር ንብረት ሚዛንን በማስጠበቅ ዓለም ከተፈጥሮ እርቅ እንዲፈጽም በማድረግ ከፊት መጥታለች። የአካባቢ ጥበቃ ስለ አየር ንብረት ለውጥ ጥብቅና ብቻ አይደለም፣ ትርጉሙ ከዚያ ይሻገራል። በከርሰ ምድርና በገጸ ምድር ያሉ የውሃ ሀብቶች ተጠብቀው እንዲቆዩ ለማስቻል አካባቢ ሊጠበቅ ዛፎችም ሊለሙ ግድ ይላል። ኢትዮጵያ ጉርስም ገንዘብም መታያም እየሆነላት በሚገኘው አረንጓዴ አሻራ አማካኝነት ከራሷ ተሻግራ የውሃ ተጋሪዎቿን የውሃ ደህንነትም ጠብቃለች፣ እየጠበቀችም ነው። አካባቢ ጥበቃንና የመሬት መሸርሸርን፣ የአፈር መሸርሸርን፣ የአፈር መክላትን ልንከላከልባቸው የአየር ንብረት ለውጥ ተጽዕኖን ልንቋቋምባቸው የምንችላቸው በተለይም ደግሞ የሀገር በቀል ችግኞች ላይ ትኩረት አድርገን የምንሰራቸው ስራዎች ናቸው። የተራቆቱ መሬቶችን የመጠበቅ ስራ ነው በጣም ትልቁና ዋነኛው የሚባለው። እንግዲህ በዚህ አግባብ በተለይ በእኛ በሚኒስቴር መስሪያ ቤታችን የተቀናጀው ሀብት አስተዳደር በሚል ነው የምናስቀምጠውና ያ ማለት ውሃ ድንበር የሚሻገር ነው፣ ሴክተር የሚሻገር ነው፣ ከቦታ ቦታ የሚንቀሳቀስ ነውና የጋራ የሆነ ሀብት ከመሆኑ ጋር የተነሳ በቅንጅት የሚሰሩ የውሃ ሀብት ጥበቃ ስራዎች፣ የአካባቢ ጥበቃ ስራዎች ይኖራሉ ማለት ነው። ህዝብ በባለቤትነት በተሳተፈባቸው የአረንጓዴ አሻራ ያለፉት ዓመታት ሀገራዊ ንቅናቄዎች የአፈርና ውሃ ደህንነትን ለማስጠበቅ የሚያስችሉ ስራዎች ተተግብረው የደን ሽፋንን ከነበረበት ስጋት ወደ ተስፋ ማሻገር ተችሏል። በዚህም ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ በመገንባት ሂደት ከአየር እስከ ውሃ ከአፈር እስከ ደን ሽፋን ማሳደግ ሀገራዊ ስኬቶች ሆነው እውቅና አስገኝተዋል። በ6 ዓመታት ውስጥ በሰራነው ስራ 17.2% የነበረውን 23.6% አድርሰናል። አረንጓዴ አሻራ የአንበሳውን ድርሻ ይወስዳል ማለት። ይሄ እንግዲህ አንደኛ አዲስ ደኖችን ፈጥረናል። በተራቆቱ ቦታዎች በህብረተሰብ ተፋሰሶች በተከልናቸው ህብረተሰቡ የሚንከባከባቸው ንብ የሚያንብባቸው የውሃ ምንጭ አድርጎ የሚጠቀምባቸው አዳዲስ ኮሚኒቲ ፎረስት ብለን የምንላቸውን ማበልጸግ ችለናል። በተለይ ውሃ ሀብቱ አፈር እንዳይሸረሽር ብቻ አይደለም ወደ መሬት ሰርጎ ያለውን የከርሰ ምድር ውሃ አለኝታ እንዲያሻሽል የሚደረግበት ከዛ ባሻገር አካባቢውን ስነ ምህዳር ደግሞ ይቀይርና ከአካባቢያችን ልናገኝ የምንችለው ከስነ ምህዳሩ የምናገኘውን የተለያዩ ጥቅሞች ደግሞ የሚያስገኝ ይሆናል ማለት ነው። የአፍሪካ ህብረትን የ50 ዓመታት ውጥኖች ቀድማ እያሳካች የቀጠለችው ኢትዮጵያ ከአህጉራዊ ግቦች ዋነኛው የሆነውን ለአየር ንብረት ለውጥ ተጽዕኖ የማይበገር አረንጓዴ ኢኮኖሚ መገንባት የሚለውን ቀድማ ግቡን መምታት ጀምራለች። የታዳሽ ኃይልን የኤነርጂ ሀብቷ መሰረት በማድረግና ለዚህም የውሃ ሀብት ደህንነት ላይ በማተኮር በአባይና በሌሎች ተፋሰሶች ትርጉም ያለው ስራ እየሰራች ትገኛለች። በአረንጓዴ አሻራ መርሃ ግብር ከተተከሉ 48 ቢሊዮን በላይ ችግኞች 29 ቢሊዮን ያህሉ በአባይ ተፋሰስ ላይ የተተከሉ መሆናቸውም ለድንበር ተሻጋሪ ወንዞች ጥበቃ እየተወጣች ያለው ሚና አጉልቶ ያሳያል። አጀንዳ 23 እንግዲህ በአብዛኛው ድርቅንም የተለያዩ ከውሃ ነክ አደጋዎችንም ጭምር የሚቋቋም ማህበረሰብ አጠቃላይ መገንባት የሚል ነውና ይሄ በጣም እጅግ መሰረታዊ የሆነ ስራ ነው የሚሰራው። በፊት ስናደርግ የነበረው አሁን ያለውን ሀብት ላለው ሰው ላለው አጠቃቀም ለሚኖረው ወደፊት ለሚኖረው ዴቨሎፕመንት ብቻ በማሰብ ነው እየተሰራ የነበረው። ግን በዚህ አጀንዳ 63 ምክንያት ግን እነዚህ የምንሰራቸው ስራዎች ክላይሜት የሚባል ተጨማሪ ጫና ስላለባቸው ያንን መቋቋም የሚችሉ ስርዓቶች እንዲሆኑ እና በዛ መንገድ እንዲታዩ የሚያስፈልግ መሆኑ ታስቦ የተሰራ ነው። 200 ወረዳዎች በአባይ ተፋሰስ ከ200 የሚበልጡ ወረዳዎች ላይ በልዩ ትኩረት ስራ ሰርተናል። ህዳሴን የመጠበቅ ነገር ደለል አንድ ሞላ ማለት ማውጣቱ ፈተና ነው። የተባበሩት መንግስታት የድንበር ተሻጋሪ ወንዞች አጠቃቀም ስምምነት ከሚያካትታቸው መርሆች መካከል የውሃ ሀብቱ ላይ የአካባቢ ጥበቃን ማከናወን የሚለው ዋነኛው ነው። ለዚህም ሀገራት በተናጠልና በጋራ የሚያከናውኗቸው የውሃ ሀብት ጥበቃ ስራዎች ለዘላቂ ተጠቃሚነት በር ይከፍትላቸዋል። ታዲያ የኢትዮጵያ ለቀጠናዊ ትስስርና እድገት የተፈጥሮ ሀብቶችን ለጋራ ፍትሐዊ ተጠቃሚነት ለማዋል አብረን እንስራ ስትል እንዲያው ለይስሙላ ሳይሆን ተግብራ በማሳየትም ጭምር ነው። በአፈርና ውሃ ጥበቃ በአረንጓዴ አሻራ የሰራነው ስራ ውሃ እንዲኖር አድርገናል። ዝናብ ስርጭቱ ሚዛን እንዲጠብቅ ማድረግ ተችሏል። የአፈር መሸርሸሩን ቀንሰናል። 6 በሚባሉ ቤዚኖቻችን ወንዞች ወደ ሌላ ሀገራት ውሃ ይፈሳል ማለት ነው። እንግዲህ ይህን ስናደርግ የተሻለ ደለል የሌለው ውሃ ጥራቱን የጠበቀ ውሃ እና ደግሞ በሚባለው ልክ ወይ ደግሞ ሀገራት በሚስማሙት ልክ ደግሞ መጠኑን የጠበቀ ውሃ መልቀቁ ትልቅ ስራ ነው የሚሆነው ማለት ነው።
ኢትዮጵያ የውሃ ሀብቶቿን በመጠቀም ለኃይልና ለመስኖ ለቱሪዝምና ለመጠጥ በመዋል የኢኮኖሚ ምርኩዞቿ ለማድረግ ስትነሳ የውሃ ደህንነት የጥበቃ ስራዎችንም በማቀናጀት ነው። ይህም የዜጎችን የዕለት ተዕለት ሕይወት በሚነኩ ዘርፎች ውጤቱ ይገለጻል። ሌሎች አገራት የሚበክሉትን የአየር ብክለት ጭምር ማከም የሚችል አየሩን ማስተካከል የሚችል አቅም በኢትዮጵያ ውስጥ ተፈጥሯል የሚለውን ክብርና እውቅና በመስጠት ነው። ተፈጥሮና አካባቢን የመጠበቅ ስራ ውጤቱ ማጀት የሚቀር አይደለም። የኢትዮጵያ በአረንጓዴ አሻራ ልማትና የአካባቢ ጥበቃ ስራዎች የውሃ ሀብት ደህንነትን በዘላቂነት በማረጋገጥ ለቀጠናዊ የመሰረተ ልማት ትስስር አበርክቶ ከፍተኛ ነውና ዓለም ምስክርነት ሰጥቷል። ለአብረን እንስራም በሯን አንኳኩቷል።